ሮዛ ከባድ ምስጢር አወቀች። ዴቭ ፍቅረኛ እንዳለውና እንዲሁም ደግሞ ፍቅረኛው ጥለው እንደሄደች የምታውቀው ነገር የለም። ዴቭ ፍቅረኛ የነበረችውም የሮዛ ጓደኛ ነበረች። እሷም ደግሞ በሆነ አጋጣሚ ወደ ውጭ ትሄዳለች እና ሁለቱም ጓደኛ ማቾች ተረሳስተዋል። ዴቭም በጣም ረስቷታል። ምክንያቱም ደግሞ ከዴቭ ጋር ከተለያዩ ከ10 ዓመታት በፊት ነው። እናም ስለዚህ ረስቷታል በፍጹም የራሱ ፍቅረኛውን። እናም የሆነ ካፌ ላይ ያለ ፍቅረኛው ትመጣለች። ግንም ፍቅረኛው መታ እዚህ ጋር ቦታ አለው ብቀመጥ ብላም ጠይቀዋለች። ዴቭም መቀመጥ ትችላለሽ ችግር የለም ሚላትና ነገር ግን ደግሞ ቀና ብሎ ያየው ነገር የለም ነበር። ሳትቀመጥ ቆማ ያየችው ነበረ። እናም ቀና ብሎ ሲያየትኝ የድሮ ፍቅረኛው ሂዋን እንደሆነችም ያያል። በጣምም ይደነግጣል። በጣም ግራ ይጋባና ደንግጦ ከቆመ በኋላም ለማቀፍ ይሞክራል። ነገር ግን ደግሞ ማቀፍም የሆነ ይፈራና ቆይ ከየት ነው የመጣሽው ብሎም ይጠይቃታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ ናችሁ። እናመሰግናለን። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ። ግን እንዴት ልትመጪ ቻልሽ ብሎ ይጠይቃታል። አዎ መጣው ይውልህ የኔ ጌታ መጥቼላለሁ ብላም ትላለች። እሱም ግራ ይጋባል። እሱም ቀርቦ ይስማታል። ሂዋንን አቅፎ ከሳማት በኋላ ቆይ ግን ዛሬ እንዴት ተገኘሽ እዚህ ቦታ ላይ እንዴት መጣሽ እንዴት ደግሞ ልታገኝኝ ቻልሽ ብሎ ሂዋንን ይጠይቃታል። እሷም ደግሞ አዎ መጣው። ሂዋንም አዎ አውቃለሁ ጊዜው በጣም ረዥም ነው እናም አሁን ግን መጣው ትለዋለች። እኮ መምጣትሽንማ አየውሽ ነገር ግን ደግሞ ይሄን ያክል ጊዜ የት ነበርሽ ብሎ ጥያቄ ያነሳላታል። ይሄን ያክል ጊዜ የቆየሁት ያው እንደሚታወቀው ውጭ ነበርኩኝ ብላም ትነግረዋለች። እናም ግን እኮ ብሎ የሆነ ነገር ሊነግራት ይላል። እናም አይ ችግር የለም ሳትፈራ ሁሉንም ነገር ንገረኝ ብላም ትለዋለች። ዴቭና ሂዋንም አንድ ላይ ተያይዘው ቤት ድረስ ይመጣሉ። እናም ሮዛም በጣም ትደነግጥና ትነሳና ቆይ ግን አልገባኝም ብላም ትላለች። በጣምም ትደነግጣለች። ሮዚ ብላ ትስማታለች፣ ታቅፋታለች። እናም ቆይ አንቺ ሂዋን አለሽ እንዴ ብላ በጣም ደንግጣ ይተቃቀፉና ሰላም ይባባላሉ። በጣም ይደነግጣል። እናም ቆይ ግን ምን እየተፈጠረ ነው ብሎም ይላል። ሁለቱ እንግዲህ ጓደኛሞች ነበሩ። እናም ደግሞ የዴቭ ድሮ ፍቅረኛው ሂዋንና እንዲሁም ሮዛ ጓደኛሞች እንደሆኑ አያውቅም ነበረ። እናም ሁለቱ ስማቸውን ተጠራርተው ሰላም ሲባባሉ በጣም ይደነግጥና ቆይ ግን ምንድነው እየተካሄደ ያለው ምንድነው የተፈጠረው ብሎም በጣም ይደነግጣል። በምን አይነት መንገድ ተገናኙ? የትኛው ሳለም ነው ያስተዋወቃቸው? በማለት ሁለቱ ተሳስመው እያለ እሱ ግን ፍጥጥ ብሎ ሁለቱን ማየት ጀመረ። እንዴት እንደዚህ ሊሆን ይችላል ብላ ሮዛም ትጠይቃለች። ሂዋንም ይኸውልሽ ልንገርሽ አይደለ አንዳንድ ሰዎች እኮ ከረዥም ዓመትም በኋላም ቢሆን ወዳጃቸውን ያስታውሳሉ ብላም ትላለች። ሮዛም በጣም ደስ ይላትና እውነቴን ነው የምልሽ በጣም አመሰግናለሁ ብላ ድጋሚ አቅፋት ትስማታለች። ይህ ማለት እንግዲህ እሷን ራሷን ልታይና እንዲሁም ልጠይቅ የመጣች ነበር የመሰላት ሮዛ ብቻ አይደለሽም ጉዳዬ ብላም ስትላትኝ እውነት ውድ ባለቤቴን ታውቂዋለሽ እንዴ ብላ ሮዛም ሂዋን ትጠይቃታለች። ዴቭ በጣም ይደነግጣል። እናም በጣም ከደነገጠም በኋላ ይኸውልሽ ቅድም ባለቤቴ ነች ያልኩሽ እሷ ነች ብሎም ይላል። ሂዋንም አዎ ልክ ነሽ የውድ ወንድሜ ጓደኛ ነው። እናም እውነት ለመናገር ዴቭን ሳገኘው ልክ ወንድሜን ያገኘሁት ነው መሰለኝ ብላም ትላለች። ዴቭ በዛን ሰዓት በጣም ደስ ይለዋል። ምክንያቱም ደግሞ ለሮዛ ያልነገራት ነገር ስለሆነ ስለዚህ ይህ ነገር አስፈርቶት ነበረ። ነገር ግን ሂዋን ሁሉን ችግር ትሸፍንለታለች። አዎ አሁን ከጠገብ ነኝ የሚያገብጥ ነገር ያገብቱኛል ስለዚህ ችግርህን መጋፈጥ አለብኝ ብላም ትላለች።
በጣም ይገርመዋል። ምክንያቱም ደግሞ እንደዚህ ስትል ምክንያቱም እውነቱን ስላላወቀች ሮዛ ደስ ነው ያለው። እናም ከአሁን በኋላ አንተን የሚያስደስት ነገር ያስደስተኛል፣ ስለዚህ አንተ የሚያስደስተን ነገር አደርጋለሁ በማለት ሔዋንም ለብቻዋ ታወራለች። በቃ ሔዋን እስካሁን ድረስ ዘወር ዘወር ስንል ስለቆየን በጣም ደክሞሻል፣ እናም እባክሽን አረፍ በይ፣ አንዳንድ ነገሮችን አመጣልሻለሁ ይላታል። እሺ በቃ አመሰግናለሁ፣ እውነት ለመናገር ሮዝዬ ስላገኘሁሽ በጣም ደስ ብሎኛል ብላም ወደ መኝታ ቤት እረፊበት ወደ ተባለችው ትሄዳለች። ሮዛ ግን እሺ አዎ ኪቢ ትላትና ሮዛ የሆነ ነገር ያልተመቻት ነገር አለ። እናም ቁጭ ብላ ማምሰልሰል ጀመረች። ምንድን ነው ያስደነግጠሽ ብሎም ይላታል። አንተ ይመለከታል ብላም ትላለች። አዎ ጭንቅላትሽ በጣም ትንሽ ነው ብሎም ይላታል። ሩም ይኸውልሽ እስኪ ሔዋንን በደንብ አርግሽ ተመልከቻት ይላታል። ምንድን ነው ይኸውልሽ ሔዋንን የፈጠረች እኔና አንቺንን ፈጥሮናል ብሎም ይላታል። እና እኔና አንቺን እውነት ፈጥሮ ነው ብሎም ይላታል። እና ታዲያ እያደነካት ነው ብላ ሮዛም በመበሳጨት ትጠይቀዋለች። ይኸውልሽ እኔ ወንድ ነኝ፣ እውነትም ደግሞ ትክክለኛ ወንድ የማልዋሽ እና እች ልጃውን አይቶ ማንም የማያደንቃት አለ ብሎም ይላታል። አንተ በጣም አካበርክ ትለዋለች። ይኸውልሽ ማካበድማ እንደማልችል ይኸው አሁን አየሽ። በአካብድማ ኑሮ ስለ ውበቷ በጣም ብዙ ነገር አድርጌ ነገር አደርሳት ነበረ ብሎም ይላል። ሮዛ ይህን ሲላት በጣም ነው የተናደደችው። ምክንያቱም ደግሞ ጓደኛዋ ሔዋን እሷን እንድትበልጣት አትፈልግም። እናም በጣም ቆንጅዬ ነች፣ እናም ጥሩ ነች ሲላትኝ በጣም ነበር የተበሳጨችው። አሁን ለማንኛውም ምንም ነገር መስማት አልፈልግም፣ እናም በቃ ዝጋ፣ ምንም ነገር መስማት አልፈልግም፣ እግርህ ሳይሆን ሁሉ ነገር እጅህም ነው ሽባ የሆነው ብላም ትለዋለች። ባንቴኑም ቆይ ሻውን አንድ ጥያቄ ልጠይቅሽ፣ ቆይ ምንድን ነው እንደዚህ ያስጨነቀሽ ብሎም ይጠይቃታል። እስኪ ያስጨነቀሽን ንገሪኝ ካላትም በኋላ ወይም ደግሞ የማታውቂው ነገር ስለ ሔዋን ካለ ብሎም ይላታል። ቆይ ግን እሺ ከዳዊት ጋር ሔዋን እንዴት ነው ልትገናኝ የቻለችው በማለት ትጠይቀዋለች። ቆይ ግን አሁን ለምንድን ነው የነገረችሽን ነገር ተቀብለሽ ለምን ገብተሽ አትቀመጭም ይላታል። አይ ይሄ በነገረች ሳይሆን በመጠየቅም የማስጣራው ነገር ነው ብላም ትላለች። ምክንያቱም ደግሞ እንዴት ተገናኛችሁ ብላ ሔዋንንም ለመጠየቅ ትፈልጋለች። ቴኑም ቆይ ግን ይቺ ሔዋን ማለት ማነች ብሎም ሮዛን ጠይቃታል። ሮዛም በጣም ደንግጣ ስለሆነ ለፓንቴኑ መልስ ልመልስለት አልቻለች። ሮዛ ተኝተው ዴብ ግን ጭራሽ እንቅልፍ አልወሰደውም። በጣም እያሰበ ነው። ሮዛ ከሱ ላይ ተለጥፋለች። ነገር ግን ዴብ እሷ ጋር አይደለም። ምክንያቱም ደግሞ ሀሳቡ ሔዋን ጋር የድሮ ፍቅረኛው ጋር ነው። እንዴ ቆይ ተነሳ እንዴ ብላ ዴብን ትጠይቀዋለች።